ከዛ በኋላ ማጂክ ሲጀመር መጀመሪያ እነሱ ቆይ አንዴ ማጂክ ሚስቱን የለቀቀ ሰው ማን ነው ብለው እያወሩ ነበር። የአንተ ሰው ነው ከሱ ቤት ነው መጥቶ የሰጠው ተባለ። ሉክ በጣም የሚገርመው ግን የሰጠው እድሪስ ጀበና ነው። እድሪስ ጀበና ደግሞ የእሷ ጊፍተር እንጂ እኔ አይደለም። ዛሬም ወደ 2-3 አንበሳ ወርዶላታል። እኛ ጌም ለመጫወት ህዝቡንም እያዝናናን ራሳችንም ተጠቃሚ ለመሆን እንጂ ህዝብን ለማጭበርበር አይደለም። 50 ሺህ እና 60 ሺህ ሰው የሰበሰብ ነው። ቆንጆ ጌም አይቶ ሰው ተዝናንቶ ፑሽ ያረገም ተደስቶ ታብም ኮፕሊንክ ተከታዩም ምንም ዝም ብሎ የሚያየውም ተደስቶ እንደሄድ እንጂ ይሄ እነሱ እንደሚጨማለቁበት ዘረኝነት ይሄ እንደሱ እንደሚጨማለቁበት እንደፈለጉ ምናምን ነገር እኛን እዛ ውስጥ የለንም። እኛ ከዘረኝነት እኛ ፖዚቲቭ ኢነርጂ ነን። ተግባባል። እኛ ሰው ነን። እዛ አጋጣሚ የምነግራችሁ ማሚ ያሸንፋል፣ ጌሙን አሸንፋል። ቤት ሰው ሂዶ ምሳሌ ኮድ 21 የሚታወቁ ብላክ ላዮን፣ ኑር ሁሴን፣ ኩዊን እንደዚህ የሚታወቁ ሰዎች ሂዶ ለእሷ ግላፍ ወይ ማጂክ ሚስት ለቆ ቢሆን ኑሮ ትክክል የኔ ሰው ነው፣ ኃላፊነቱን ወስዳለሁ። የእሷ ጊፍተር ነው ማጂክ ሚስቱን የለቀቀው። ጌሙን ማቋረጥ አልነበረብኝም። ጌም ነው መጨረስ ያለብኝ። ይሄ በኢንተርናሽናል ህግ ነው የተጫወትኩት። የኔ ሁለተኛው ትሪፕል ላይ ጊፍት ተሰጥቷል። እንደላያችሁም እንዴ ለምን ስለተሸፈነ እሷን መልስ ነው እኛ የምንጠብቀው። ማሚሻ እኮ ማሚ ኖርማል ነው እንታ አታስብ። አሁን እዛ ምን እያሉ ነው? የእሱ ጊፍተር ነው መጥቶ የሰጠው ምናምን ነገር ይላሉ። ግን ይድሪስ ራሱ ነው የሰጠው። ኮሜንት ላይ ራሱ እየጻፉለን ነው። አሁን ቤታ እዚህ መታ የምታወራው ሌላ፣ እዛ ሄዳ የምታወራው ሌላ። እየሰማዋት ነበር። ከእሱ ጋር ነው የመጡት ምናምን ነገር እያለች ቤታ ራሱ መታለች። ቤታየውን አስገቧት። እነሱ ጉቺ ጋር እኮ በሌላ እያየዋት እኮ ነው። ዮኒ ሞባይል እና ከቤተሰቦቼ ጋር ተዋወቅ። ዮኒ ሞባይል ዮናስ ሞባይል እና ቤታየውን አስገባቸው። ማሜ እኛ እንወርዳለን። ቤታየውን ጥያቄ ጠይቃት። ጥያቄ አለኝ። ቤታየውን አስገቧት። እሺ ውረዱ በፍቃደኝነት። የት ላይ እናስገባቸው? በፍቃደኝነት ውረዱ። ያ ዮናስ ፕራይቬት ከሆንክ ፐብሊክ አድርገውና አካውንትህን ሰዎችም ቪዲዮም ገብተው እንዲያዩ ቤትክን ምናምን ነገር ፎሎ እንዲያደርጉት እባክህ ግባ። ባለውለታችን እኛ ባለውለታችን ቤታ አበባ ላኪ። ቤታዬ ይውረድና ዮናስ እናንተ ድራማ ስለመምታት የምትፈልጉት እኔ ምን አገባኝ? እዛ ጨርስ። አትጠይቀኝ፣ ኮዳ አንድ እንዳትጠይቀኝ፣ ምንም አይነት ጥያቄ እንዳትጠይቁኝ፣ እኔ እንዳታስገቡኝ። ይበቃኛል። እሺ እኔ መበደል አይሰለቻችሁም እንዴ? እኔ በሌለው እዛ ሲሄድ ነገር እዚህ ሲሄድ በቃ እኔን ተፋቱኝ። እኔ አይመለከተኝም። ለዛ አይደለም ስሚኝ፣ አንቺ ለማሚያም ለእሷም ጓደኛ ነሽ። ተለቋል ብዬ የራሴን አስተሳሰብ ተናገርኩ። እዛ ሲሄድ እንደዚህ እዚህ አይመለከተኝም። በቃ ራስህ ማሜ አናግራት። ጉቺ አፋላት። ሆነም ቀረ አንተ እስኪለቀቅ ካየቅ አይነ ካየ ማስቆም ነበረብክ። ስትሸነፍ ጠብቀክ አይደለም ማሜ መናገር የነበረብህ። ለምን ጌምን ያ አድቫንቴጅ ያኛው ሲሸፈን ያላስቆምኩበት ትልቁ ምክንያት እኔ ነገርኩሽ። ሪል ጌም ነው፣ ኢንተርናሽናል ጌም ነው እየተጫወትኩ ያለሁት። ያላስቆምኩበት ትልቁ ምክንያት ደግሞ የፋውል ነው ራስን የቻለ ገባሽ? ያን አድቫንቴጅ ለመጠቀም ነው። የተለቀቀው ወይ መጨረሻ ላይ ወይ መጀመሪያ ላይ ቢሆን ጥሩ ነው። ትሪፕል ላይ ነው። ገና ስትስማሙ ማሜ ምን ተባብለ ነበረ? ቢለቋል ይከሽፋል ብለ አቆመዋለሁ ብለ ስትናገር ለጉቺ ነበረ። አንተ እውነት ከሆነ ከለቀቁ ወዲያው እኮ እዛ ጋ እኮ ምንም መጨቃጨቅ አያስፈልግም። ሪል ኢንተርናሽናል ጌም ነው። ያለበለዚያ አዳምጠኝ 4 ሚሊዮን እኮ ነው እሷ የገባችው። እንዴት ብለህ ነው ባይለቀቅ ራሱ እንዴት ብለህ ልታሸንፋለህ? 4 ሚሊዮን እኮ ነው ማሜ። ትሪፕሉ ሁለተኛው ትሪፕል ላይ ጊፍት አልሰጠም። የኔ ጊፍተሮች ለምንድን ነው ያልሰጡት? ተሸፈነ እዛ ጋር እናቱ ስለተሸፈነ ስቲል አንተ ያዘጋጁልን አይሰጡም ነበር? ብተሸፍኗል እኮ ነጥብ እኮ አይታይም እኮ
doesn't matter anyways እኔ አይመለከተኝም እሷን አውራት ያው ለጉቺ እጄ ነግሬልሃለሁ አውራት ከዛ በተረፈ የኔን ስም እዚህ ገስት ላይ ያላችሁ ዝም ብላችሁ በሆነው የግል ጥላቻችሁን እያንጸባረቃችሁ ስሜን አታንሱ ቤታዬ ማንም አንቺን አይጣላሽ የግል ጥላቻ አይጣላሽ ኖ ይሄ ልጅ መጥቶ አንተ አይደለም ታሜ ይሄ ልጅ መጥቶ እኔ ነኝ እንደውም ሄጄ እኮ እዛ ያሳወቅኩት እንጂ ይሄ ልጅ መጥቶ አሁን ታሜ ቤታ እንዲህ ብላ እንደዛ ብላ ይላል እንዴ እኔ ምንም ያልኩት ነገር የለም እዛ ሄጄ ተለቋል ያልኩት አለቀ በቃ ሲሪየስ እኔ ራሱ ጉቹን ጓደኛዬ ነች አንቺንም በጣም ነው የምወድሽ በቃ ማሜና ጉቺ ያውሩበት ማሜና ጉቺ ያውሩበት አንዴ አሁን ለምሳሌ አንቺ የሷ ጊፍተር ነሽ እሷ ታረጊ ነበር እንደ አንድ የሷ ጊፍተር ጌመር እንደ አንድ የሷ ጊፍተር ሰርቷን ማመን ያለበለዚያ አንድ ሶሉሽን መፍጠር እኔ ደግሞ ልንገርክ ማሜ እዚህ ጋር ገስት ላይ ያሉት አይደሉም ወይ እኔ አይደለም ወይ ማንንም አይደለም ነገሮችን ማስተካከልልኝ ጉቺ አፋላት አንተም አፋለክ ትተዋወቃላችሁ ጌም የምትጫወቱ ሰዎች ናችሁ ጓደኛሞች ናችሁ ጉቺን እንደዚህ ተፈጥሮብኛል ይሄ ስህተት ነው ብለህ ራሷ ጉቺን አናግራት እዚህ ጋር ያሉትም ሰዎች እሷን አይናገሩ እሷን በትኩል ያሉት አንተን አይናገሩ ሁለታችሁ ማውራት ካለባችሁ አውሩ ጨርሻለሁ ያንን ነው ለመጨረሻ ጊዜ የምነግርክ ማስረጃ ከፈለክ ሼር አረግልሃለሁ አስረዳት ቤታዬሽ እንደዛ አድርጊ እሷም ገስ ላይ ያለውን ሰው ታወርድ እሱም ያወርድና እንደ ጌም ይላላኩና ከላይ ቦታለች ጉቺ ሼር አርግላት አንዴ ቤታዬ አረግልሃለሁ ከፈለክ አውሩ ሁለታችሁ እሷም በዚህ እሷ በሌለችበት እዚህ ገስት አስተያየት አስጡ እሷም አንተ በሌለበት አትስጡ ሁለታችሁ አብራችሁ ጌመር ናችሁ አውሩ ጉቺን ኮድ 21ዶች ሁላችንም ጉቺን እንወዳ ጉቺን ራሷ ተመሰከረ ተረጋጊ የግል ጥላቻሽን በጣም ቢግ ሪስፔክት የምር ቤታኒ ካንቺ እኔ ናንቺ እኮ እንታወቃለን ኢንቦክስ ላይ ተናገርኩሽ በቃ ተቦላለክን ከዛ በኋላ አውርተናል በቃ አሁን ከኔ ጋር በቃ ምንም አታውሪ እኔ ከማሚ ጋር ይሄ ማሚ ቤት ነው የማሚ ቤት ነው በቃ እዚህ ጋር ቤታየው በቃ ማሚ ጋር ነው የመጣሁት አለቀ እኔ እንዲረዳዱ ነው ከዛ በተረፈ ሌላ ምንም ፈልገው አጀንዳ ምንም የለም ማሚ አውራት ሌሎቻችሁም እንደዛ እንዲያወሩ አድርጉ በቃ ጨርሻለሁ እሺ ይመቻችሁ ኦኬ ባይ ቻው ቤት አንዴ ጉቺ ስትመጣ ትወርጃለሽ አንዴ ጠብቂ ኧረ እኔ እናቴ ላይቭ ላይ እገባለሁ ስንት ሀሳብ አለብኝ ቆይ አንዴ ተይ አንዴ ቆይ እዚህ ባለ መምጣትሽ ራሱ እኮ